አንዳርጋቸው በሰዓት $15 እየተከፈለው የፓርኪንግ ስራ ጀመረ የሚል ዜና ሰማን። በእርግጥ ይሄ ዜና ከዚህ በፊትም የሰማነው ዜና ነው፣ አዲስ ዜና አይደለም። ከዚህ ጀርባ ያለውን ፖለቲክስ እንተው። በእርግጥ ገዱ ቸግሮት ነው ወይ ፓርኪንግ የሚሰራውን የሚለውንም ጥያቄ ምልክት ውስጥ እናስቀምጠውና ወደ ጉዳያችን እንሂድ። እንደ ዕድል ሆኖ ሀገራችን ላይ መጥተው የሄዱ ብዙዎቹ ባለስልጣናት ለሀገራቸው አንዲት ነገር ሳይሰሩ ሀገራቸውን ለብጥብጥ ለሌብነት አዳርገዋት ጊዜያቸው መውረጃቸው ጊዜ ሲደርስ የሰረቋትን ወደ ዶላር ይመነዝሯትና የቅርብ ሰዎቻቸው ሚስቶቻቸውን ልጆቻቸውን ይዘው ከሀገር ይወጣሉ። ከሀገር ከወጡ በኋላ ኡፍ ሀገር ሰላም አገኘች፣ ይህ ሰውዬ የብጥብጥ ምንጭ ነበረ ኡፍ ብለህ ስትጠብቁት እዛ ሀገር ላይም አርፎ አይቀመጥም። ምክንያቱም እዛ ስራ መስራት አይችልም። ለምንድን ነው መስራት የማይችለው? ሀገር ውስጥ ባለ ሰዓት ገንዘብን በቀላሉ ከመንግስት ካዝና ላይ ማንሳት እንደሚቻል ጭንቅላቱን አለማምዶታል። ዶክትሬትን፣ ማስተርስን፣ ዲግሪን ከሼልፍ ላይ ያነሰዋል። ስለዚህ ልጆቻቸውም ይህንን ይማራሉ። መስራት ከልፋት ውጪ ምንም ጥቅም እንደማያመጣ፣ መማር ምንም ጥቅም እንደሌለው ይገነዘባሉ። እሱ ደግሞ ያንን ዲግሪ ይዞ ይሄዳል። ያንን ዲግሪ እና ማስተርስ እዛ ሀገር ላይ መስራት አይችልም። ያለው ብቸኛ እድል ሀገር ውስጥ የጀመረውን ብጥብጥ ማስቀጠል። ደግሞ አይሞቱ እንደው ለሀገር አይጠቅሙም በተደፉ ብለን የምታስባቸው ሰዎች በብዛት እንደ ከዘራ እንደዚህ ታጥበው ሀገር ላይ ደባ ሲፈጽሙት ታያችኋላችሁ። ልጆቻቸው አባታቸው የሰረቀላቸውን ብር በየጊዜው እየመዘዙ በተለያዩ አደንዛዥ እጽ ንግድ ውስጥ፣ ቁማር ውስጥ፣ የተለያዩ ነገሮች ሲሳተፉና ብሯ እያለቀች ስትመጣ ያው ያላቸው እድል ወደ ሀገራቸው ነው። ያሉበትም ሀገር ይጠርዛቸውና ወደ ሀገራቸው ይመልሳቸዋል። የመጡትን እዩዋቸው፣ ጸባያቸው ምን አይነት ጸባይ! አዳዲስ ባዕድ ልምምዶችን ይዘው ነው የመጡት። አዳዲስ ባህሎችን ይዘው ነው የመጡት። እነሱ ናቸው እንግዲህ አሁንም ሀገር ላይ እንደዚህ እያደረጉ ያሉት። ይቀጥላሉ። አሁን ቢኮዝ ስራ መስራት ስለማይችሉ ትምህርት ደረጃ ስለሌላቸው እዛ ያሉበት ሀገር ላይ የዜግነት አግኝቶ ቁጭ ከማለት ውጭ ምንም እንትን የለም። የአባታቸው የሰረቀውን ብር ገንዘብ ሲያልቅ መመለሳቸው አይቀሬ። ገዱ ግን ቢያንስ ቸገረውም አልቸገረውም ቢያንስ ሀገር ውስጥ ያለው ብጥብጥ ውስጥ ላለመሳተፍ የራሱን ስራ እየሰራ ነው ያለው። ልጆቹ አባታቸው ስራ እየሰራ መሆኑን ይገነዘባሉ። ቢያንስ የሰራው ስህተቶች እንዳሉ ሆነው ትውልድን እያዳነ ይመጣል ማለት ነው። ሌላ ሸክም ሀገራችን ላይ የማያመጡ ልጆችን ያፈራልናል ማለት ነውና የሚባልለት አይደለም። ይህን ስራ በመስራቱ ምክንያት በእርግጥ ሀገር ላይ ስልጣን ባለ ሰዓት ወረድ ብሎ ሰርቶ ህብረተሰብን ቢያገለግል መልካም ነበር። አሁንም ግን ከሌሎቹ የተሻልክ ነህና ምስጋና ይገባሃል። ስለ ገዱ አንዳርጋቸው ስላልዘረፈ ነው ፓርኪንግ የሚሰራው። እንደ ሌሎቹ ዘራፊ ስላልሆነ፣ እንደ ሌሎቹ አገር ዘርፎ የወጣ ስላልሆነ። መንገድ ላይ ኢትዮጵያ ቢታይ ማንም የማይነካው ሰው ገዱ አንዳርጋቸው ይባላል። ዘረፈ ብሎ የማይጠቆም ሰው ገዱ አንዳርጋቸው ይባላል። እና አትሊስት ያ ነገር ልትኮራበት ይገባል። ገዱ ልትኮራበት የምትችለው የሚያሸማቀቅ አንድ ነገር የለም። ስለዚህ ትልቅ ሰው ነህ። እግዚአብሔር ምስክሬ ነው የምልህ። በጣም ነው ያደነቅኩ። እኔ ቢያንስ 1-2 ቪላ እና የሆነ 7-11 ይኖራል ብዬ አስቤ ነበር። የሚለው በጀቱ እጅ ላይ ነው ያለው። በስሱ የሆነ 2 ቪላ ምናምን ነገር፣ ከዛ 1 7-11 የግል ነው። ዱቅ ብለህ ትኖራለህ ብዬ ነበር ያሰብኩት አሜሪካን ሀገር። አለመዝረፍ ግን አይጸጽትም። አባ ትልቅ ሰው ነህ። አደነቅኩ ከማንም በላይ
በቃ አልዘረፍክም። ኢትዮጵያን ሳትዘርፍ በሀቅ ብዙም ባትሰራለት ለአማራው ህዝብ ሳትዘርፍ በሀቅ የወጣ አንተ ነህ። ነገርኩህ እኮ ከነ ማስረጃው። የሽመልስ አብዲሳ ዘመዶች በሙሉ ሲሚንቶ ኢትዮጵያ ላይ አስመጪና ላኪ እነሱ ናቸው። ኢትዮጵያ ላይ ሲሚንቶ በሙሉ የአከፋፋይ የሽመልስ አብዲሳ ዘመዶች ብቻና ብቻ ናቸው። ሴራሚክ በላቸው ሲሚንቶ በላቸው ሙሉ የነሱ። ማን አባቱም ቀና ብሎ አይ እርዳታ ራሱ ተጠየቀ። እርዳታ ሲባል እኔ ለህዝባችሁ ታገሉ 5 ሳንቲም አልፈልግም ማለት ኩሩ እኮ ነው አማራ። መድኃኔዓለም ምስክሬ አቦ እናት ትውለድ ኩሩ። ለራሳችሁ ታገሉ፣ ለራሳችሁ ታገሉ። ለእኔ ምንም አልፈልግም ማለት መኪና ሻጮችን የከተማ አስተዳደሩ ከአሁን ወዲህ ህጋዊ መስመርን ይዛችሁ ብቻ ነው የምትንቀሳቀሱት፣ የንግድ ስርዓቱን ይዛችሁ ብቻ ነው የምትንቀሳቀሱት። ስለዚህ በንግድ ስርዓቱ መሰረት ግብር ትከፍሉኛላችሁ አላችሁ። አንድ ሰው አንድ ድርጅት መፍትሄ ነው ብሎ አልተከራከረም። ይሄንን ባላቸው በንጋታው ጣጥለው ማለት ነው ግቢውን ብቻ ለቀው ሁሉም በሚባል ደረጃ የሉም። ይሄ ምን ይነግረናል? ማንፊያ በየዘርፉ፣ ሌባ በየዘርፉ፣ ተቆጣጠር የተባለው አካል ቸልተኝነት በየዘርፉ። እነዚህ አካላት እንግዲህ የኮሚሽኒንግ ስራ ነው ፍቃዳቸው። ስለዚህ የኮሚሽኒንግ ስራ ነው። መኪና ይሸጣሉ ከአስመጪዎች ላይ አምጥተው ያለ ደረሰኝ ይሸጣሉ። ፍቃድ ያወጡት በኮሚሽን ነው። አንተ ላይ አስመጪው ይጭንብሃል ትርፍ። እነዚህ ሰዎች ደስ ያላቸውን ይጭኑብሃል። የቤት ኪራይ ይጫንብሃል። ከተሳካልህ ደግሞ ሌብነትን ኤክስፒሪየንስ ያደረጉ ሳኮ እና እነዚህ መኪና ሻጮች ነን የሚሉ አካላት ከሳኮ ሄደ ደግሞ ተበድረ ሳኮ ራሱ ደግሞ ይጭንብሃል። መጫኛውን ጢም አርጎ ማለት ነው። እንደምንም ብለህ ከተሳካልህ ራይድ ብለህ ትጀምራለህ። ማላይ ትጭናለህ። አንተ ደግሞ ህብረተሰቡ ላይ ማለት ይሄ ነው የሆነው ማንፊያ በየዘርፉ ማለት ነው። ይህንን ቪዲዮ ኮፒ ሊንክ ሼር ምናምን አድርጉት የሚመለከታቸው አካል ጋር እንዲደርስ ማለት ነው። እነዚህ የህብረት ስራ ብድርና ቁጠባ ማህበራት ዋና የተቋቋሙበት ዓላማ ትርፍ አይደለም። የጋራ ችግር ያላቸው የጋራ ችግሮቻቸውን በጋራ እንዲወጡት፣ የጋራ ሙያ ያላቸው በጋራ እንዲሰሩ፣ ካፒታል እንዲያበጁ ለማድረግ ነው። ስለዚህ የጋራ ችግሮቻችን ራሳችን የምንፈታ ከሆነ መንግስትን አናስቸግረውም ማለት ነው። ዛት ሀይ ለዚህ ነው ግብር የማይከፍሉት። ታውቃላችሁ ግብር እንደማይከፍሉ የህብረት ስራ ብድርና ቁጠባ ተቋማት ወይም ደግሞ የሚጫንባቸው ግብር እንደዚህ ቀላል እንደሆነ እንደ ኮሚሽኒንግ ስራው እንደሆነ ይሄን ኤክስፒሪየንስ ራሱ ለመኪና ሻጮቹ ያስረከቡት እነዚህ ናቸው። ይሄንን እንዴት ያቋቁሙታል መሰላችሁ? ሲጀምር ማህበራት አይደሉም፣ ለይስሙላ የተቋቋሙ ማህበራት ናቸው እንጂ ግብር እንደሌለው የሚያውቁ የኤጀንሲው የህብረት ስራ ማህበራት የፌዴራሉም የአዲስ አበባውም ወይም የክልሎቹም እዛ ውስጥ ያሉ ሰራተኞች፣ የስራ ኃላፊዎች ወይም አሰራሩን የሚያውቁ ሰዎች ሰብሰብ ይሉና ብድርና ቁጠባ ማህበራትን ያቋቁማሉ። ካቋቋሙ በኋላ ገሚሶቹ አዲስ አበባ ላይ በተለይ ያሉት መኪና መሸጫዎቹ ጭምር የነሱ ናቸው። ስም ጠቅሰን መነጋገር እንችላለን። አንተ ትመጣለህ፣ መኪና ፈልግ ይሉሃል፣ ወይም ደግሞ እዛ ጋር ሂድና መኪና አለ ይሉሃል። በእጃዙር መኪና ሻጩ ይጨምርብሃል፣ ሳኮ ይጨምርብሃል። በእንደዚህ አይነት ሁኔታ እርስ በርስ የተሳሰሩ ናቸው። ከዚህ በተጨማሪ ለትራፊክ ፖሊሶች ሼር ይገዙላቸው። ለምን ይገዙላችኋል ብለህ ካሰብክ
አንተ ይሄን ሁሉ ጫና ተቋቁመ የገዛሃት መኪና ሜቢ የሆነ ችግር አጋጥሟት ብድሩን መክፈል ካልቻልክ ትራፊኮቹ አንገትህን ይዘው ያስገቡሃል። ይሄ ነው ሀገራችን ላይ የተገዛን ያለ ነው። ይሄ እኮ ቀኝ ግዛት በለው እኮ ማንፊያዎች በለው እኮ የህግ አስከባሪዎች ነግለጀንስ፣ የሚመለከታቸው የህብረት ስራ ማህበራት ኤጀንሲ። ለነገሩ የኤጀንሲ ሰዎች በራሳቸው ሼር ያላቸውን ማስረጃው ደርሶናል። ለእነሱ ሁሉ ሼር ይሰጣቸዋል፣ አፍ ማስያዣ። ስለዚህ እነዚህ ደግሞ ከላይ ያሉ ማህበሩን ያቋቋሙ። ሌላው አርተፊሻል ነው፣ ዝም ብሎ ነው፣ የእሱ ስለመሆኑ ጭምር አያውቅም። ትላልቆቹ ትልቁን ብድር ህገወጥ በሆነ ወይ ትልቁን ብድር ይወስዱና እኔ እስከ 800 ሚሊዮን ብር ድረስ እጄ ላይ ያለ ማስረጃ የሚመለከታችሁ ይህን ማስረጃ ረብ ላለው ነገር ላይ አውለዋለሁ የምትሉ አካላት ካላችሁ ልንሰጣችሁ እንችላለን፣ ልሰጣችሁ እችላለሁ። ትልልቆቹ ብሩን ይወስዱትና የራሳቸውን ፋብሪካ ይገነቡበታል፣ የራሳቸውን ሪል ስቴት ይገነቡበታል። አንተ እዚህ ጋር ከመኪና ሻጮች ጋርና ከትራፊኮች ከተለያዩ አካላት ጋር ፍዳህን ትበላለህ። ይሄን የተደረገው ይሄን ነገር እንደ መኪና ሻጮቹ ለማስተካከል የግድ ጠቅላይ ሚኒስትሩ ወጥቶ እናንተም እንደ መኪና ሻጮቹ ማንፊያ ናችሁ ሊላቸው አይገባም። የሚመለከታችሁ የፌዴራል ህብረት ስራ ማህበራት ኤጀንሲ ንጹህ ሰዎች ካላችሁ ለዛው የአዲስ አበባም የክልሎችም ካላስቆማችኋቸው በስተቀር ሀገራችንን ለኢኮኖሚ ምስቅልቅል ከሚያደርጉ ተቋማት አንዱ እነዚህ ብድርና ቁጠባ የህብረት ስራ ማህበራት ተብለው የተቋቋሙ ናቸው።